ፎቶግራፍ حرام ነው ጀሃነም ይከታል ይሄ ምንድነው እዚህ ጋር መልስልኝ እሺ እናመሰግናለን ገሃነም ከሚገቡት አንዷ ነሻ ምክንያቱም ቪዲዮዎች ለቀሻል ቪዲዮዎች እንዳሉ ደግሞ የፎቶ እንትን ናቸው ስለዚህ ገሃነም እንደምገቢ እየነገርሽን ነው የዘላለም ህይወትን ማን ነው የሚሰጠው በእስልምና አስተምሮ ምን የዘላለም ህይወትን የሚሰጠው ማን ነው አመሰግናለሁ ጎንበስ ብዬ ማለት ነው እፎይ ወደ ጥያቄና መልሳችን እንገባለን እፎይ ማለት ነው ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ በያላችሁበት ሰላማችሁ ብዘያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ እፎይ ወንድማችን ከዘመድኩን ጋር ቁጭ ብሎ ታሪክን እየሰራ ይገኛል ማለት ነው ኦርቶዶክሳውያን ሰሞኑን ሶሻል ሚዲያን እያነጋገረ ከነበሩት ስለ እፎይ ጉዳዮች እጅግ አስገራሚ ቪዲዮዎችን ይዘናል ማለት ነው ኦርቶዶክሳውያን እስከ መጨረሻ አብራችሁን እንድትቆዩ በሉል እግዚአብሔር ስም ለማሳሰብ እንወዳለን ማለት ነው ኦርቶዶክሳውያን ቀደም ብለን የምንመለከተው ቪዲዮ እፎይ ማኑ ስል ዘመድኩን ጠይቋል እፎም ደግሞ እኔ እንደዚህ አይነት ሰው ነኝ እያለ ይገኛል ማለት ነው እጅግ አስገራሚ ቪዲዮ ነው እንዲሁም ደግሞ በሁለተኛ መረጃችን የምንመለከተው ዘመድኩን እፎይ ምን አይል እያደነቀ እንደሆነ ነው የምንመለከተው ማለት ነው ኦርቶዶክሳውያን እንዲሁም ደግሞ በሶስተኛና መጨረሻችን ቪዲዮአችን የምንመለከተው በእፎይ ምክንያት ብዙዎች ከእስልምና ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጡ ይገኛሉ ማለት ነው በዛሬ ቪዲዮአችን ሶስቱን ቪዲዮ እንመለከታለን እጅግ አስገራሚ ቪዲዮ ስለሆነ እስከ መጨረሻ መከታተላችሁ እንዳትረሱ እንዲሁም ደግሞ ላይክ እና ሼር ያርጋችሁ ለሞላ ዓለም እንድታደርሱ በሉል እግዚአብሔር ስም ያሳሰብኳችሁ ያለ ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን አስተማሪ ቪዲዮዎችን በሳምንት ሁለት ቪዲዮዎችን ዘኮ 16 እያመጣላችሁ ስለሆነ ዘኮ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን አመሰግናለሁ ጎንበስ ብዬ ማለት ነው እፎይ ወደ ጥያቄና መልሳችን እንገባለን እፎይ ማለት ነው ወይ ቅድሚያ እኔም አመሰግናለሁ ወደ እዚህ ፕሮግራም ላይ ስለጋበዛችሁኝ እንዲሁም ደግሞ እንኳን ለአንድ አመት የምስረታ በዓላችሁ አደረሳችሁ ያው ቂቤ አናት ላይ ያወጣት መገፋት ነው እንደሚባለው ተገፍተህ ወደ ሳተላይት መምጣት ደስ ይላል መገፋት ጥሩ ነው እፎይ ማን ነው ለሚለው እፎይ እዚህ ጋር የምታዩት አንድ ኢትዮጵያዊ ወንድማችሁ ነው ለፊታችሁ ታዩታላችሁ በብዕር ስሙ እፎይ ወይንም ደግሞ በቲክቶክ ስሙ እፎይ 3 ፊደል ነች አብዛኞቻችሁ በቀን ሁለቴም ሶስቴም አትሊስት እፎይ ትላላችሁ ወይን ሲደክማችሁ ወይን ስትደሰቱም እፎይ ልትሉ ትችላላችሁ አረሱኝም ማለት ነው መልካም እንግዲህ ዛሬ ቀኑ ያንተ ነው በዚህ በዛሬው ታችን የተለያዩ ጥያቄዎችን እያነሳን ከማህበረሰቡ ከህብረተሰቡ የመጡ ጥያቄዎችን እያነሳን ነው የምንነጋገረው ሰዓት ይሞላብኛል ተረኛ ይገባብኛል ይሄን ሳልናገረው ብለህ የምትጨነቀው ነገር የለም እንደ ቤት ለማያረር ሰው ማስተናገድ ይችልበታል ታውቃለህ ሐረር ጭንቅ የለም አቦ ጭንቅ የለም ነው የሚለውና ተረጋግተህ የምትጠየቃቸውን ጥያቄዎች በሙሉ በነፃነት መመለስ ትችላለህ ማለት ነው እንግዲህ ወደ እፎይ ከመግባታችን በፊት የዚህ ሃይማኖት ንጽጽር ከመጀመሩ በፊት አንድ ሰው አስተዋውቂያችሁ ወደ እፎይ ጥያቄ ሄዳለሁ ሁላችሁም ታስታውሱ እንደሆነ ለምን አልሰለምኩም የሚል መጽሐፍ ታስታውሳላችሁ ለምን አልሰለምኩም የሚል መጽሐፍ ታስታውሳላችሁ ይህ የምታዩት ማለት ነው ለምን አልሰለምኩም መጽሐፍ በ1990 አካባቢ የወጣ ነው ይህንን መጽሐፍ ያወጡት ደግሞ ፕሮፌሰር ናቸው አለማየሁ ሞገስ ይባላሉ ቀደሰ አለማየሁ ሞገስ ይባላሉ ይህ መጽሐፍ በወጣ ጊዜ ብዙዎቻችሁ አሁን የቲክቶክ መንደር ልጆች ትሆናላችሁ በኢትዮጵያ ውስጥ ትልቅ አቧራ አስነስቶ ነበር በውጭው ዓለም ያሉ የእስልምና እምነት መምህራን በጌታችንና አምላካችን እኔ እንደፎይም አይነት ደግሞ አላየሁም የፈለገው አይጹም አይጸልይ አይስገድ ምንም ነገር አለ ፊቱን ገልጦ ገጹን ገልጦ አምላኬን መድኃኒቴን መሰደብ የለበትም አምላኬ መኖር የለበትም
ጳጳሱ ዝም ቢሉ ሰምተዋል። ፓትርያርኩ ዝም ቢሉ ሰምተዋል። ሲኖዶሱ ሰምቷል። ጭራሻውን አብሮ ሊጸልይ ነው። አብሮ ቆሞ ሊጸልይ አብሮ ቆሞ ለፖለቲካው ስርዓት ምርጫው እንዲሳካ በፊት ሲኖዶሱ የሚያዘው የሃይማኖቶች ጉባኤ የተባለው አዞ ሊጸልይ ነው። መስቀል ሊወጣ ከእስላሞቹ ጋር መስቀል ሊወጣ ከጴንጤዎች ከማያምኑት ጋር ቆሞ ሊጸልይ ነው። ሰምተዋል። እነሱ አምላካቸውን እንጀራቸውን ኢየሱስን ሰብከው ስለ ኢየሱስ ቀድሰው ለኢየሱስ ቀድሰው ሆዳቸውን ከርሳቸውን የሚሞሉ ቪላቸውን የሚሰሩ ቢያምርባቸው ጌጣቸው ኢየሱስ ነው። ቢለብሱት ጌጣቸው ኢየሱስ ነው። የጣመ የላመ ቢበሉ ቢከብሩ በኢየሱስ ነው። ይሄ ያከበራቸው ሲሰደብ ሲጻፍበት እንደ ተቋም ዝም ብለው ማህበረ ቅዱሳን አንዴ ቢጀምር ወረዱበት። አንዲት ቃል ምላሽ መስጠት ቢጀምር ሌሎቹንም ፍዳ መከራቸውን ያሳዩ። በእኛ በኩል ችግር አለ፣ የታወቀ ችግር። እንግዲህ እግዚአብሔር የተመረጡትን አለሁ የሚሉትን ተወና ሰንበት ትምህርት ቤት ውስጥ የሌለ በክህነት አገልግሎት ውስጥ የሌለ በሰንበቴ ውስጥ የሌለ በህንፃ አሰሪ ኮሚቴ ውስጥ የሌለ ከመንፈሳዊ ኮሌጅ ከመቀሌው ፍሬምናጦስ ከአዲስ አበባው ቅድስት ሥላሴና ቅዱስ ጳውሎስ ከየትኛውም የአብነት ትምህርት ቤት ያልተመረቀ ስለ ማርያም ብሎ በመላ ኢትዮጵያ ዙሮ ለምኖ ያልተማረ ድጓውን ጾመ ድጓውን ዝማሬ መዋሥዕቱን አቋቋሙን ቅኔውን ያልቀጸለ ብሉያትን ሐዲሳትን ያልጠነቀቀ ያልተማረ እግዚአብሔር መምረጥ ይችልበታልና መረጠው፣ አቆመው። ያንተ ምስክርነት ይሻለኛል፣ ያንተ እውነት ይሻለኛል። የምትታበይበት ነገር አሳጥቶ ነው እግዚአብሔር አንተን የሚያቆምህ። እንግዲህ እንደ ስብከትም አድርጎኛል። ለእፎይም እየነገርኩት ነው። እኔ እኮ ከየኔታ ገሌ ነው የተማርኩት። እኔ እኮ እዚህ ገዳም እዚህ ደብር ሄጄ ነው ደብረ አባይ ሄጄ ቅዳሴውን አስመስክሬ፣ ዋሸራ ሄጄ ቅኔ አስመስክሬ፣ ቤተልሔም ሄጄ ድጓ አስመስክሬ፣ ማነው ዝማሬ መዋሥዕቱን ዙራምባ ሄጄ አስመስክሬ ሳይል ደብረ ሊባኖስ መጻሕፍት ቤት የኔታ ዝራጋ ብሉያትና ሐዲሳትን ጎንደር አስመስክሬ ነው ሳይል እግዚአብሔር የሚመካበት ነገር እንዳይኖረው አድርጎ እኔ አቆመሃለሁ ብሎ አቆመው። ይሄን ነው የማየው እኔ፣ ይሄን ነው የምመለከተው እኔ። አንድ ድጋፍ የለውም። እንደውም ይጽፉበታል፣ እያየው ነው። ማን የወከለው ማን ነው እንትን ያለው ማን ነው እንትን። ይሄ ትክክል አይደለም። ወክያለሁ አላለ ስለ አምላኩ አምላኬ ጌታዬ ነው፣ አምላኬ ንጉሴ ነው፣ ሥላሴ አንድም ሶስትም ናቸው ብሎ ለመናገር ቤተክርስቲያኔ አልተሳሳተችም፣ የተሳሳተው የእናንተ ነው ብሎ እነሱኑ የሚሞግትን ሰው እንዲህ ማድረግ። ስለዚህ ጽፋለሁ። ቴሌቪዥኑን የከፈታችሁት እንዲህ አይነት ነገር በእውነት ሰራዊተ ጌዴዎን እጅግ አድርጌ አመሰግናቸዋለሁ። የዘመድ ሚዲያ ሰዎች እጅግ አድርጌ አመሰግናቸዋለሁ። ይህን ቴሌቪዥን ስለከፈታችሁት 50-100 ብር እያዋጣችሁ ይህን ስላደረጋችሁ እጅግ አድርጌ ቆሜ አመሰግናቸዋለሁ። ቆሜ እዚህ መረዳት አለባቸው። መሰቃየት የለባቸው፣ መራብ የለባቸው፣ መጠማት የለባቸው። ግዴታ ነው። እነሱ የእናንተን እርዳታ ፈልገው አልመጡ። ረሃቡን ስቃዩን ምኑን ችለው ነው ያሉት። እነዚህ ልጆች መርጠን ስማቸውን መርጠን ስለ እምነታቸው የተሰደዱትን የተጎሳቆሉትን እንደማናችሁም አጡም አገኙም በሀገራቸው መቀመጥ ሲችሉ ፍዳቸውን የሚበሉትን ወንድሞቻችንን የእያንዳንዳችሁ ኃላፊነት ነው። ይሄን መርሃ ግብር ያያችሁ በዘመድ ቲቪ የሳተላይት፣ በዘመድ ቲቪ ቴሌግራም፣ በዘመድ ቲቪ ትዊተር፣ በዘመድ ቲቪ ራምብል፣ በዘመድ ቲቪ ዌብሳይት፣ በእፎይ ዩቲዩብ፣ በኢትዮ ቤተሰብ ዩቲዩብ፣ በዘመድኩን በቀለ ቲክቶክ ይህን መርሃ ግብር ያያችሁ ዕዳ በደል ፍዳ አለባችሁ። እኔ ተናግሬያለሁ። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን
ባለው ወይ ማን ነው ምንድነው ሁሌ ተሳዳቢ ነው የሚባል ነገር አለና እኔ እንደውም ብዙ ጊዜ ከኋላ ነው እሱ በጣም ከፍቶ ኦልሞስት አብረን ባለንበት እንግዲህ ኦልሞስት 2 ዓመት አካባቢ ሆነ በጣም ከፍቶ እንትን ይላልና ብዙ ሰው ተሳዳቢ ነው ይላል። አንድም ቀን ግን ለተናገረው ነገር ልክ ነው እንጂ ስህተት ነው ያለ አንድ ሰው የለም። ወይም ደግሞ ማስረጃ አምጡ ተብሎ ሲጠየቅ አንድም ሰው ከመጽሐፍ ውጪ ጠቅሶ ይሄን ነገር ተናግሯል ያለ ማንም የለም እስካሁን ድረስ። እንግዲህ የ2 ዓመታችን ነው። እፎይ ብቻ አይደለም ከታች የሚታዩት ልጆች በሙሉ ቢኒም ዴቭም እንደ መዝሙረም ከታች አሉ ሁሉ ክርስቲያኖች ላይ በተአምር የሐሰት ወሬ በተአምር አይገኝም። ምንም አይነት ማለት ሐሰት ድራማ አይሰራም በሐሰት ልክ እነሱ እንደሚያሰልሙት እኛ ወደ ክርስትና እናመጣም። በሐሰት ምንም አይነት ፖለቲካ አይሰራም። ክርስትና ነው፣ ለሀቅ ነው፣ ለክርስቶስ ነው የምናገለግለው። ስለዚህ አገልግሎትን አስበን እንደምንመጣው እንጂ ምንም አይነት ፖለቲካ የለውም። ይህንን ማጋለጥ መቻል አለብን። በተለይ ብዙ ሰው ኦዲየንስ አያውቅም። ይሄንን የሚወራውን ነው የሚሰማው። ምናልባት ተቆራርጣ የምትደርስ ሙሉ ላይቡ እግዚአብሔር የሚያውቀው የሚያየው 10,000 ሰው ላይ ወይ 20,000 30,000 100,000 ሊያየው ይችላል። ተቆራርጦ የሚሄደው ግን በጣም ብዙ ኢፌክቲቭ ነው በእነሱ ዘንድ ማለት ነው። ያንን ለማክሸፍ ደግሞ ልክ እንደ ዘመዴ አይነት ሚዲያ ልክ እንደዚህ ኢን ሚሊየምስ በአንዴ እነሱ የሰሩትን ፖለቲካ ግልብስ አድርጎ ላይ ውሃ የሚደፋበት ያስፈልገናል በእያንዳንዱ ቤት። አሁን ዛሬ ዘመዴ ቲቪን የከፈተ ሰው እኔ ትዝ ይለኛል የዛሬ 2 ዓመት እንደዚህ መረጃ ቲቪ ላይ የሚቀርባል እና ማዘር ታያለች፣ ታናናሾች ያሉ፣ ጎረቤት ያል፣ አንድ ቤተሰብ ሰው ያል። ቲክቶክ የሚያገኘው ጥቂት ሰው ነው፣ ኢንተርኔት ያለው ነው ያውም ስማርትፎን። ቲቪ ግን ትልቅ ነገር ነው እና ተቆራርጦ የሚመጣ ውሸት ብዙ ይሰማል ሰው። ዛሬ በዚህ ቴሌቪዥን ምን አየ ማለት ነው አቆንታ ለከተ ያስባለው። ክፍል 2 ላይ ደግሞ እንደዚህ እየጠራ ክፍል 3 ምን እየጠራ ተቆራርጦ የሚሆን ነገር ሐሰት እንደሆነ ሐቁ ማጋ እንዳለ እንዲመለከቱ ይሆናል ብዬ አስባለሁ። ቀጣይም ደግሞ የዘላለም ሕይወትን ማን ነው የሚሰጠው? በእስልምና አስተምሮ ምን የዘላለም ሕይወትን የሚሰጠው ማን ነው? አላህ ነው። አንድ አላህ። ከአላህ ውጭ የዘላለም ሕይወትን መስጠት ይችላል? ለእናንተ የሚሰጠው ማን ነው ንገረኝ እስኪ። ቅድሚያ መልስልኝ። ከአላህ ውጭ የዘላለም ሕይወትን መስጠት ይችላል? መልሼልሃለሁ እኮ አንተም የጠየቅኩህን መልስ። አሁን ቀጣይ ወደ መረጃ ከመሄዳችን በፊት የጠየቅኩህን መልሳ በደንብ አስረግጠህ እኮ አስረግጬ ነው መልሼልሃለሁ። እስኪ አንተ መልስ። የዘላለምን ሕይወት ክርስቶስ ይሰጣል። ኢየሱስ አላህ ነው? አይሰጥም። ክርስቶስ የት ነው የሚሰጠው? አሳየኝ ማስረጃ። ኦኬ፣ አላህ ይሰጣል የሚለውን እስቲ አንተ አሳየኝ። እንጨታቸውንም የሚሰጠው አላህ ይሰጣል የሚለውን እስቲ አሳየኝ። ይሰጣል አላህ። እኔ ሕይወትና ትንሣኤን እሰጣለሁ ብሎ ቀጥታ የተናገረበትን አንድ ጥቅስ ብቻ ስጠኝ። እኔ ክርስቶስ የተናገረበትን እሰጣለሁ። አንተ ስጠኝ እስኪ። አንተ ሌለ አምጣ። ቅድሚያ አንተ ቀድመህ አንተ መልሼልሃለሁ እኮ አጭር ጥያቄ መለስክ ማለት እኮ አላህ ነው ይሰጣል ያልከው እንጂ አላህ እንደሚሰጥ እኮ አላሳየህንም። ለከብት ምን ብዬ ያሳያለህ? ከብት ይገባሃል እንደ አንተ ማልቀስ ይሻላል። በደረቅ ብቻ ማስረጃሽ መስሚያ ወደ ቂጥህን የዞረው በየት ማስረጃ አንተ ይገባ። አላህን እየመሰልኩት ነው። የልጅ አላህ ነው ቂጡና አፉ ማይለየው። ማስረጃ ጂፊ ታንተን ያንተ ደግሞ ምን ስድብ ተለቅፈ ነው እንደመጣ ወዳጃችን። የዘላለም ሕይወት ይሰጣል የሚለውን አላህ የቱ ጋር ነው? እሺ ይሰጣል። ቀጥታ የተናገረበትን እኔ የዘላለም ሕይወትን እሰጣለሁ ያለበት ቀጥታ ነገርኩህ እኮ። የቱ ጋር ጥቅስ? ብዬ ነው ጥቅስ ማሳይ አላሳይህ። ለእኔ ሳይሆን ለ2600 ሰው አላሳይም። ለምን አታሳየው? የለም አላሳይም። ምክንያቱም ለእንዳንተ ያለው ከብት እንዲህ ያለ ማስረጃ አላወጣም። ለማን ነው የምታሳየው? ለአንተ አይነቱ እንትን ነው ለጋኔኖች እና ለጅኒዎች። ለአንተ አይነቱ ከብት አይወጣም። ኦኬ፣ ለጅኒዎች ቢሆን ግን ታወጣለህ። በደንብ አስተውሉ። የዘላለምን ሕይወት የሚሰጠው አንድ ፈጣሪ ብቻ ነው። ክርስቶስ ደጋግሞ
የዘላለምን ሕይወት እንደሚሰጥ ተናግሯል። የሚያምንብኝ ቃሌን የሚጠብቅ የዘላለም ሕይወት አለው እያለ ደጋግሞ ተናግሯል። ኦኬ ከሞት አስነሳዋለሁ ብሎ ደጋግሞ ተናግሯል። በመጨረሻው ሰዓት በመቃብር ያሉ ድምፁን የሚሰሙ ከሞት ወደ ሕይወት የሚመጡ በፈጣሪ ብቻ ነው። ይሄም ደግሞ በክርስቶስ ብቻ ነው። ይህንን ደግሞ ክርስቶስ እጅግ ብዙ ቦታ ላይ ደጋግሞ ተናግሮታል። ፎቶግራፍ ሐራም ነው፣ ጀሃነም ይከታል። ይሄ ምንድነው? እዚህ ጋር መልስልኝ። እሺ እናመሰግናለን። ገሃነም ከሚገቡት አንዷ ነሻ። ምክንያቱም ቪዲዮዎች ለቀሻል። ቪዲዮዎች እንዳሉ ደግሞ የፎቶ እንትን ናቸው። ስለዚህ ገሃነም እንደምገቢ እየነገርሽን ነው። ይቅርታ ነብዩ ሰለላም ዛፍ ቅጠሉ ያለቅስላቸው ነበር። እዚህ ጋር ታምናለህ? ቁርአን ይናገራል። ቅጠሉ ያለቅስላቸው። እሱን እኮ የነገረሽ ራሱ መሐመድ እኮ ነው። ምክንያቱም ለምሳሌ የለም አጋንንቶች ሰሙኝ፣ አጋንንቶች አደመጡኝ፣ ወደዱኝ አለ። ማነገረህ ሲባል ዛፍ ነገረኝ። ዛፏ ታለቅስልኝ ነበር። ይሄ ተረት ተረት ነው ሙሚና። እሱ ተረት ተረት ነው። እሱም ተረት ተረት ነው። ምክንያቱም ቁርአን ላይ አንተ ግልጽ አስፈራሪ ብቻ እንጂ ታምር ታደርጋለህ ተብሎ አልተነገረውም። ምክንያቱም አንተ ግልጽ አስፈራሪ ብቻ ነህ ነው የተባለው። አስፈራሪ ማለት ጠዋት ይነሳና እናንተ ሳባ ሰዎች ሆይ ከሚመጣው አደጋ አስጠንቃቂያችሁ አስፈራሪያችሁ ብቻ ነኝ እያለ ይጮህ ነበረ። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኩ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሐርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እፎይና ዘመድኩን በእጅጉን ታሪክን ሰርተዋል ማለት ነው። ከዚህ በፊትም ተደጋጋሚ ቪዲዮዎች እየሰራሁላችሁ ነበር በእፎይ ምክንያት ማለት ነው። ኦርቶዶክሳውያን ብዙ ሙስሊሞች ከእስልምና ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ክርስትናው ዓለም እየተቀላቀሉ ይገኛሉ ማለት ነው። እጅግ አስገራሚ ቪዲዮዎችን እያመጣልናችሁ ስለሆነ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።